የተወደዳችሁ ተከታታዮች እንግዲህ ዛሬ ካዛንቺስ እና አቧሬ መንገድ እየተመረቀ ነው። ፊት ለፊት እንደምታዩት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የብልጽግና ፕሬዝዳንት አደም ፋራህ ምክትል ፕሬዝዳንት ይመስለኛል ነው። ፊት ለፊት የሚታዩቸው እንግዲህ ዙም ማድረግ አይቻልም፣ ደህንነቶች በዚህ ያሉ ጠጋ ብሎ ለመቅረጽ አይቻልም። ያቸው እያያችኋቸው ነው። የኮሪደር ልማቱ መንገድና አንዳንድ ፕሮጀክቶች ተመርቀዋል። እስኪ ዞር ዞር እያልን አሳያችኋለሁኝ። እንደምታዩት የተመረቀው መንገድ አንደኛው ይሄ ነው። ከላይ ጀምረን እስከ ካዛንቺስ ድረስ ተዟዙረን እናያለን። እዚህ ጋር ሰላምታ ሲሰጡ ታያላችሁ። ዶክተር አብይን እጅ እያነሱ እዚህ ጋር ጥግ ላይ ቆሙትም እንደዚሁ ሰላምታ እየሰጡ ነው። ሌሎችም ኦፊሻሎች ይኖራሉ። እኔ እንግዲህ በጣም ፊገር ናቸው ያልኳቸውን መለየት የቻልኳቸውን ነው የነገርኳችሁ። እዚህ ጋር ሰላም የምትለውን አይታችኋታል። በረከት ገበሬዋ ነች ከባለቤቷ ጋር። በረከት ገበሬዋን አውቃችኋታል። በግብርና አስመራ ላይ የተሰማራች፣ እንደውም አዲስ አበባ ላይ አንዳንድ አደባባዮች ላይ ሽንኩርት የመሳሰሉ እንቁላል የመሳሰሉ ነገሮችን በተሻለ ዋጋ ትሸጣለች። እንግዲህ ኮሪደር ልማቱ መንገድ ብቻ አይደለም፣ ሜዳዎችም እንግዲህ 28 ሜዳን ታውቁታላችሁ። አቧሬ ሴቶች አደባባይ አጠገብ እሱም ተመርቋል። እስኪ እየተዘዋወርን እናየዋለን። ሰዎች ያው እሷን ነው የሚያዩት። ያትችት በረከት እዚህ ጋር ባለቤቷ መሰለኝ። ይሄ እንግዲህ በእጅ ሰላምታ ነው። ዶክተር አብይንም ሰላምታ ይሰጡት ነበር። የፊት ቀድመዋል። እንግዲህ ከላይ ጀምረን እንግዲህ ወደታች የተመረቀው ፕሮጀክት ምንድነው? ይሄው እንግዲህ የምታዩት ይሄ መንገድ ተጠናቆ ነው። አሁን ወደ ከአቧሬ ወደ ሴቶች አደባባይ እየወረድኩ ነው። እንግዲህ የተመረቀው መንገድ አሳያችኋለሁ። አንዳንድ ቦታዎች ክልክል ስለሆኑ መግባት አይቻልም። መንገዱ እንዴት አያችሁት? በቀኝ በኩል ያሉት የተመረቀው እንግዲህ መንገዱ ስፋቱ ከዚህ በፊት እየተሰራ ሳይቻችኋለሁ እያስባለሁ። ይኸውት እንግዲህ መንገዱ እጅግ በጣም ሰፊ መንገድ ነው። ዛሬ ደግሞ ተጠናቆ አገልግሎት ለመስጠት በይፋ ተከፍቷል። ትራንስፖርት ዝግ ስለሆነ ነው ጭር ያለው። መኪና ተዘግቷል። ከ4 ኪሎ ወደ ታች ከአቧሬ አደባባይ ወደ ካዛንቺስ፣ ከ4 ኪሎ ወደ ካዛንቺስ፣ ከኡራኤል ወደ ላይ መንገዱ ተዘግቷል። ሰው አሁን በዛ የሚመላለስ የስራ መውጫ ሰዓት ነው። ሁሉም በእግሩ ነው እየኳተነ የምታዩት። አብዛኛው ሰው እንግዲህ ጭር ብሏል ትሉኛላችሁ። አሁን የበዛበት ምክንያት ትራንስፖርት ዝግ ስለሆነ በዛ ምክንያት ነው። አንዳንዶቹ ደግሞ አደባባይ ወጥቶ ዶክተር አብይ እና ወይዘሮ አዳነች ስለሚመጡ ተነግሯቸው ሊሆን ይችላል ለማየት እንግዲህ የተወሰኑ ሰዎች ወጥተዋል። ያው ፊት ለፊት የምታዩት የሴቶች አደባባይ እየተባለ የሚጠራው አደባባይ ነው። እንግዲህ እሱም አደባባዩም ዛሬ ነው የተመረቀው። እስከ ካዛንቺስ ድረስ እናያለን። እናንተ ብቻ ግራ ቀኙን እየታዘባችሁ ተከተሉኝ። ወንድማችሁ ካፊያው ዘመህር ነኝ። እንግዲህ ሰላምታም ዘንግቼዋለሁ። በፍጥነት ወደ እናንተ ለማድረስ አሰብኩኝ ስለቸኮልኩኝ ነው። እንግዲህ መረጃ ማንም ሳይቀድም እንግዲህ እኔ አይነት ብሎግ ቱር ሲቲ ቱር የሚሰሩ ልጆች አሉ ታውቃላችሁ። እነሱ ሳይቀድሙኝ መቅደም አለብኝ፣ ወደ እናንተ ማድረስ አለብኝ። ሰዓቴንም ጠብቄ የማቀርብ አይመስለኝም። 2 ሰዓት ላይ ነው ብዙ ጊዜ የምለቀው። አሁን ግን ቤት ገብቼ እስክለቀው ድረስ የሚደርስ አይመስለኝም። ይሁት እንደምታዩት አሁን 11 ተኩል አካባቢ ነው። ሰው እዚህ ጋር ታያላችሁ። ሰው ይሄ ግሪን ኤሪያ ገና እየተሰራ ሳይቻቸዋለሁ። ይሁት እንዴት እንደሚያምር ፀሐይ ጨረሯ ስላለች ማለት በደንብ አይታችሁም። አበባው በጣም የሚያምር ነው። አርቲፊሻል አበባ ነው የሚመስለው። እንደውም ይሄ አበባው ስታዩት በጣም አረንጓዴ በጣም ፍክት ያለ ስለሆነ ቆይስት በዚህ ልግባ እንዴ። ፀሐይዋ ረበሸች። ግን በጣም የሚገርም ነው። ይሄ እንግዲህ ሴቶች አደባባይ ፊት ለፊት ያለው ነው። ይሁት ሰዎች ቆመዋል፣ መቀመጫዎችም አሉ። መንገድ ዳር ላይ እንግዲህ ሁሌ ክፍትም የሆኑ ከሆነ የልጆች መጫወታ ልክ እንደ ኪንደርጋርተን እንደ መዋለ ህፃናት አለ። ሴቶች አደባባይ ያያችሁት ነው። የሴት ምስል ነው ያለው እዛ ፊት ለፊት ይታያቸዋል። በረከት ብዬ አስባለሁ። እንግዲህ ዛሬ ነው እሱ የሚመረቀው አደባባዩ። ይሄ የምታዩት እኔ ማሳያችሁ ማልፍበት ሴቶች ቁጭ ብለው የሚጠብቁት ምረቃውን ነው። ይሄ ራሱ ፐብሊክ ስፔስ ነው እንግዲህ ሰዎች ቁጭ የሚሉበት። ሰዎች ሲከፋቸውም ደስ ሲላቸውም
አንዳንዴ ተመስጦ ያስፈልጋል። አንዳንድ ሰዎች ልምድ ያደርጉታል ብቻቸውን ቁጭ ብለው ከራሳቸው ጋር ራሳቸውን የሚገመግሙበት ከራሳቸው ጋር ስብሰባ የሚገቡበት አለ። ይሄ እንግዲህ ጥሩ መናፈሻ ሆኗል ማለት ነው። እስኪ ወደታች እንሄዳለን። ፊት ለፊት የምታዩት ጨዋታ አለ። ድምፁ እንዳይረብሽ ቀንሼው እንጂ 28 ሜዳ ታስታውሳላችሁ። 28 ሜዳ ላይ ጨዋታ አለ፣ ግጥም ያለ ሲጮሁ ይሰማኛል። እኔ ሰዎች ውስጥ ገብተው ውድድር ነው ያሉ። ምክንያቱም ሜዳውም አሁን የሚመረቅ ስለሆነ በሌላ ቀን እንግዲህ ሜዳውን ውስጡን አሳያችኋለሁ። አሁን ግን እንደፈለጋችሁ ወደዚህ ማለት አትችሉም። በተለይ ካሜራ ይዛችሁ ከሆነ ትንሽ ችግር ነው። ስለዚህ ፊት ለፊት የምታዩት እንግዲህ 28 ሜዳ እዚህ አካባቢ ልጆች ታውቁታላችሁ። በደንብ ተሰርቷል። በሽቦ አጥር ታጥሯል። ሳር ለብሷል። አርቲፊሻል ይመስለኛል ሳሩ። አሁን ጨዋታ አለ። ስለዚህ ዶክተር አብይ እዚህም ገብቶ ይመረቃል። ይሄ ሐውልቱንም ይመረቃል ማለት ነው። እስኪ ወደ ታች እንሂድ። የምታዩት ይሄ ሴቶች አደባባይ ነው። ሰው እንደምታዩት እንግዲህ ሰው ቁጭ ብሏል እዚህ። መንገዱ እንዴት አያችሁት? እንግዲህ ይሄ ምረቃው ላይ ዶክተር አብይ እንደሚመጣ አውቀው ቁጭ ብለው የሚጠባበቁ ናቸው። መንገዱ እንደምታዩት በጣም ሰፊ ነው። እንግዲህ ከዛ ባሻገር ግራና ቀኝ እንደዚህ ቅድም እንዳሳየኋችሁ መናፈሻዎች አሉ። ከዛ ባሻገር ደግሞ ፊት ለፊት ቆይስ እንዳሳያችኋለሁ ኢቱ አበባ እንደዚህ ግሪን የሆነ ቦታ አለ፣ ሰዎች ቁጭ ብለው እዝናኑበት። ከዛ ባሻገር ደግሞ የልጆች መጫወቻ ማይቻለሁ አንድ ሁለት ቦታ ከኋላ አልፌው መጣሁ አላሳየኋችሁም። ምናልባት ይሄ ስክሪን የምታዩት እንግዲህ ከሱ ጀርባ ነው 28 ሜዳ። ታችም አንድ ሜዳ አለ፣ ምን ሜዳ እንደሆነ እንግዲህ ሰው የበዛው አንድም ምረቃ እንዳላውቀ የመጣ ነው፣ አንድም ደግሞ ትራንስፖርት ስለተዘጋጋ የግድ በእግር ነው የሚካሄደው። እቺ በቀኝ በኩል በኔ የቀኝ መታወት ሽንት ቤት ነች። እነዚህ የተሰሩ ዘመናዊ ሽንት ቤቶች ናቸው። ከታች ያሉ ደግሞ ሱቆች ናቸው። ቀለል ባለ ነገር ነው፣ ማቴሪያል ነው የተሰሩት። ብዙ ቦታ እዚህ ነው ታች ድረስ እንደዚህ አይነት ሱቆች አይቻለሁ። ልወዞዞ በእግሬ እንግዲህ ዛሬ ካዛንቺስ መንገድ እና የአቧሬ መንገድ መመረቃቸውን ምክንያት አድርጌ የሰራሁት ቪዲዮ ነው። በነገራችን ላይ መንገድ ብቻ መረቃት ሳይሆን ኳስ ሜዳዎች፣ አደባባዮች፣ አንድ ደግሞ ቦታ አለ ማሳያችሁ። በጣም የገረመኝ ቦታ አያችሁ፣ ስፋቱ መንገዱን እነኛ አያችሁ። መንገድ ዳር ላይ ባህል ልብሶች መሸጫዎች ናቸው። ቅልል ያሉ ናቸው። እንደዚህ መንገድ ላይ እንደዚህ አይነት ሱቆች ሲታዩ ይሄ ቅልል ያለ መንገድ ነው። ህንፃ ምናምን የለውም። በቀላሉ የተሰሩ ናቸው። አስፈላጊ ሲሆኑ በቀላሉ ሊነሱ የሚችሉ ናቸው። ወደ ካዛንቺስ የሚወስደው መንገድ ይዘን እየተጓዝን ነው። እስከወደዳችሁ እስከፈቀዳችሁ እንድትከተሉ በታላቅ አክብሮት እንጋብዛለን። እንደተለመደው አዲስ የሆናችሁ እንግዲህ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። የአንደኛው ላይ ያልፈዋል። ይሄ ለልጆች መጫወቻ ነው። ወላጆች ለምሳሌ ቢመጡ እዚህ ወላጆች ቁጭ ብለው ልጆችም እንደ ወላጆች እዚህ ቁጭ ማለት አይጠበቅባቸውም። ውስጥ ገብተው አንዳንዴ ወላጆች ስንሆን ልጆቹ እንደኛ እንዲሆኑ እንፈልጋለን። ቁጭ በል አትረብሽ እንላለን። ምክንያቱም ልጆች ናቸው። ልጆች እንደ ልጆች ነው መሆን ያለባቸው እና እሱን ሚስ እናደርጋለን ብዙ ጊዜ። እዚህ ጋር ቁጭ ብላችሁ እናንተ ልጆቻችሁን ውስጥ ለቃችኋቸው እንዲጫወቱ ማድረግ ትችላላችሁ ማለት ነው። አንድ ላይ አላሳየኋቸውም እንጂ እንደዚሁ አይቻለሁና አካባቢው ጋር ጥሩ ነው። የመንገዱ ስፋት ወደ ላይ ዞረን ስናየው እንደምታዩት ነው። ልወዞዞ በእግሬ ዛሬ እንግዲህ ካዛንቺስ አቧሬ መንገድ መመረቁን ምክንያት በማድረግ ወደ እናንተ ቀጥታ እናደርሳለን።
እንደምታዩት እንግዲህ የእግረኛ መንገድ ለብቻ ተለይቷል። የብስክሌት መንገዱም ለብቻ ተለይቷል። በዛኛው በኩል እንግዲህ አያችሁት ለመሻገር ትልቅ አስፓልት ነው የምትሻገሩት። ዜብራ አለ ለምሳሌ እዚህ ጋር እንደምታዩት ወደዛ ለመሄድ በጣም ነው የሚያስፈራው። መኪና በተለይ አሁን ፍሰት ስለሌለ ነው እንጂ መኪና ፍሰት ሲኖር እጅግ በጣም ነው የሚያስፈራው። ግራ ቀኝ አይቶ አስተውሎ መሄድ ይሻላል። ይሄ ደግሞ ቁልቁለት ስለሆነ መኪኖች ከታች የሚመጡትን በዛኛው መስመር በፍጥነት ነው የሚመጡት። ከዚህ የሚሄዱትም ወርታች እንደዚሁ በፍጥነት ስለሚመጡ ጥንቃቄ ያስፈልጋል። መንገዱ ሲሰፋ መጨናነቁን ቢቀንሰውም ግን ደግሞ ለአደጋም እንዳያጋልጥ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። በቀኝ በኩል የምታዩት እጅግ በጣም አረንጓዴ የሆነ ሳር ነው የምታዩት። እንግዲህ ሁሌ የምለው ፓርኪንግ ያስፈልጋል እንደምላችሁ። እዚህ ጋር ደግሞ አደባባዩ ብዙም ሳንርቅ ይወት እዚህ ጋር ለመኪና ማቆሚያ ፓርኪንግ የተሰራለ። ወደ ኋላ ስናይ ይሄን ይመስላል። እስኪ እንግዲህ እስከወደዳችሁ ተከተሉ ብያለሁ። ይሄ ፓርኪንግ ነው የምታዩት፣ በጣም ሰፊ ነው። ረዘም ላለ ሰዓት እንግዲህ መኪና ለማቆም አስፓልት ዳር ላይ ከማቆም እንደዚህ አይነት ፓርኪንጎች ቢኖሩ ጥሩ ነው። ፓርክ አድርጎ ሰው ጉዳዩን ጨርሶ መጥቶ ይሄዳል። መኪናውም ይጠበቅለታል፣ ለመጨናነቁንም ይቀንሳል። እኛ ሀገር የተለመደው ብዙ ጊዜ አስፓልት ዳር ላይ አቆሞ መሄድ ነው። እሱ እየቀረ ነው። አሁን በተለይ በኮሪደር ልማት በተሰሩት መንገዶች ላይ እንደሱ አይነት ነገር እየቀረ ነው። አሁንም ደግሞ የሚሰሩት መንገዶች ላይ ታሳቢ ተደርጎ ይህን የመሳሰሉ የመኪና ማቆሚያ መኖራቸው ጥሩ ነው። መንገዱ ሰፊ ነው በነገራችን ላይ እንዲታያቸዋል ብዬ አስባለሁ። ግራ ቀኙ ከዛ ባለፈው ውሃ ብቻ አይደለም ሽንት ቤት የሚያስፈልጋል፣ ውሃ ጠጥተን ውሃ ቢጠማን እዚህ አካባቢ የለም ብዬ አንድ ቪዲዮ ሰርቼ ነበር። እሱን አይቶ ውሃ አስጠጥተ ሽንትስ አያስፈልግም ወይ ብለህ ነበር አለ። እዚህ ያሉ ምሳሌ ቀድም አሳይቻችኋለሁ። በቀኝ በኩል ጨረር ነው፣ በደንብ አላሳያችሁ አለፍኩት። ይሄ በቀኝ በኩል ያለው እሱም እንደዚሁ ሽንት ቤት ነው። ይሄ ጨረሩ ምናልባት ይታያችሁ እንደሆነ አላውቅም። ስለዚህ ላይ ያለ እዚህ አለ። እንግዲህ በተወሰነ ኢንተርቫል ላይ ካለ መልካም ነው ብዬ አስባለሁኝ። ሌላ እንግዲህ 28 ቅድም ሜዳ አለ። ይሄም እዚህ ጋር አንድ ሜዳ አለ። እንግዲህ ምን በፊት ሜዳ ይሁን ምን እንደነበረ አላስታውስም። እዚች ድልድይ ነገር አለች። እቺ በግራ በኩል ይሄ ቤት ቪላ ቤት ድሮ ቤት ይታያችሁ ከሆነ ከሱ ቀጥሎ ሜዳ አለ። ቀደም ሲል ምን እንደነበረ አላውቅም። እንግዲህ ኮሜንት ላይ እዚህ ሰፈር ያላችሁ ልጆች አያችሁት? ይሄ ግሪን ራሱ ፐብሊክ ስፔስ ነው። ይሄም ሜዳው እንግዲህ በፊት የነበረ ሜዳ ሊሆን ይችላል፣ አላውቅም። ኮሜንት ላይ ጽፉልኛላችሁ። በግራ በኩል ይሄ ወንዝ ዳር ነው። እሱ ጋር ተከትሎም አንድ ሜዳ አለ። ውስጥ ገብተው መርቀው ነው የወጡት ኦፊሻሎቹ። እስኪ እንቀጥል። እንደምታዩት የመንገድ ዳር ኤቨርግሪን የሚባል ነው። በጣም አረንጓዴ ነው። ለዚሁ ለምረቃ የተዘጋጁ ናቸው። እዚህ ጋር እንግዲህ ሲቪል የለበሱ ደንቶች ናቸው። ባግ ይዟል፣ እየፈተሹት ነው። እስኪ ከሳለፍ እኔ ማለፍ እችላለሁ። እነኚህ መኪኖች እንዲህ ለምረቃ የመጡ መኪኖች ናቸው። ታያቸዋላችሁ። ስኩተር፣ ባጃጅ የሚመስሉ ባስ የሚመስሉ ባጃጅ ለጉብኝት ሲያደርጉ እንግዲህ ራቅ ያለ መንገድ ሲኖር መራቂዎቹ በእነኚህ የሚንቀሳቀሱ መሰለኝ። እዚህ ጋር ታያቸዋላችሁ ቆመዋል። ልጆችም ይሄን በዓሉ ለምረቃው የተዘጋጁ በስኪት ወደ ላይ እየሄዱ ነው።
እንዴት አያችሁ? እዚህ ጋር ወንዝ አለች። ያው እህት ግን ብዙም ስለሌላት መሰለኝ ቀጥታ ወደ ላይ የምትወጣ ወንዝ ነች። እንግዲህ እቺን ወንዝ ማላቃትን ምን የምትባል ወንዝ ትሆን እንግዲህ ኮሜንት ላይ ተጽፉልኛላችሁ። እዚህ አካባቢ በተለይ የተመላለሳችሁ እዚህ አካባቢ ኖራችሁ ወደዛ ማለፍ የለም እንግዲህ ወደዛ ማለፍ አትችሉም ብለውናል። እስኪ አሳልፈን ወደ ካዛንቺስ እንሄዳለን። በእርግጠኝነት እንግዶች እየመጡ ስለሆነ ነው። እንግዲህ መጀመሪያ ላይ ያሳየኋችሁ ቪዲዮ ነው። ከታች መጡት እነ ዶክተር አብይ፣ ወይዘሮ አዳነች አቤቤ የብልጽግና ምክትል ፕሬዚዳንት ይመስለኛል፣ አቶ አደም ፋራህ ፊት ለፊት አሉ። ከኋላ እንግዲህ ሌሎችም ተከትለው እየመጡ ነው። ግራና ቀኝ ደህንነቶች አሉ። እዚህ ፊት ለፊት የምታዩት በቀኝ በኩል ሬዲዮ ምናምን ይዘው ከኋላም በረቀትም አለ ሲቪል የለበሱ ተንቀሳቀሱ ይላሉ እዚህ ጋር ቆም ስትሉ። ስለዚህ እነሱ ካለፉ በኋላ ተመልሼ አሳያችኋለሁ ማለት ነው። መጀመሪያ ላይ ያሳየኋችሁ ቪዲዮ ነው። እንግዲህ በስልክ እየቀረጸች ነው ልጅቱ። ካሜራማኖች ዱብ ዱብ ይላሉ፣ እያያችሁ ነው። ድሮን አለች ላይ ይታያቸዋል። በድሮን እየተቀረጸ ነው። ካሜራማን በጣም በርካታ ካሜራማኖች ናቸው፣ እየተከተሉ እየቀረጹ ነው። ዶክተር አብይ ሚስትም አለች፣ ቀዳማዊ እመቤት። አሁን ረስቻት ነበር ቅድም። አቶ ተመስገን ጥሩነህም ይታየኛል። ከፊት ያሉት ናቸው። ከኋላም ያሉት እንግዲህ እጅብ ስላሉ በደንብ ዙም አድርጎ መቅረጽ ደግሞ ያው ይከብዳል። ፊት ለፊት የተፈቀደላቸው ፕሮፌሽናል ካሜራማኖች ከሚኒስትሪ ሚዲያ የመጡ እዛው ስለተፈቀደላቸው ይገባሉ። እኛ መግባት አንችልም። እኛ እዚህ ጋር ሆነን ሾፍ ማድረግ ነው የምንችለው። እንግዲህ ወርታቻ ወደ ካዛንቺስ ስንሄድ ደግሞ ይውላችሁ ይሄን እንግዲህ ከተመረቁት የኮሪዳር ልማት መንገዶች ባሻገር እንደምታዩት ይሄን ቤት ታዩታላችሁ። ካዛንቺስ ካፍቴሪያ ነው። ከጣራው ላይ ግን የሚፈሰው ውሃ እያያችሁ ነው። እጅብ ብሎ ልጆቹ እየከለሉ ነው። ተማሪዎች ናቸው ለጉብኝት መጥተው። ይሄ ዮናስ ጨርጨር ነው። ካዛንቺስ ጋር እንግዲህ ዮናስ ጨርጨር አሁን ካዛንቺስን እንግዲህ ምልክት ከሆኑት አንደኛው ዮናስ ጨርጨር እዛው ቦታ ላይ ቤቱ ቢቀየርም አለ እንደ ምልክት ነው። አሁን መናኸሪያ ስትሉ ምልክት አይሆንም፣ ቶታል ስትሉ ምልክት አይሆንም። እና ካዛንቺስ የት እንዳላችሁ ሰምቻለሁ። እንዴ ይሄ አሁን ወደ መናኸሪያ ነው ወዴት የሚወስደው ነው ይባባላሉ ሰዎች። ምልክት የሚሆን የለም በእውነት። አሁን የት እንዳለ ታውቃላችሁ? ካዛንቺስ ምኑ ጋር ነው? ዮናስ ጨርጨርን ያለበት ቦታ ስታስታውሱ ነው ምናልባት ትዝ የሚላችሁ። እንግዲህ አሁን ያሳየኋችሁ መዝናኛ ነው አንደኛው። ከዚህ ከመንገዱ ባሻገር የተመረቀው የት እንደምታዩት ካፌ ነው። ጣራው ላይ ውሃ ይፈሳል። እዚህ ጋር ደግሞ
የሚያማምሩ ፎቶግራፍ የሚያነሷቸው ፈረሶች ስክላፕቸር አለ፣ ቅርጻ ቅርጽ የተሰራ ነጫጭ ፈረሶች ሳር እየጋጡ ነው የሚመስለው። አያቸዋቸው እዚህ ጋር ያኛው መናፈሻ ነገር ነው። ካፌ ከውስጥ አለ። ከላይ ከጣራው ላይ እስኪ በዛ በኩል ዞረን እናየዋለን። መንገዱም እንደምታዩት ነው እንግዲህ በጣም የሚያምር መንገድ ነው። ተመርቋል እንግዲህ በይፋ ከዚህ ቀደም እየተገባደደ ነው እያልኩ ቪዲዮ ሰርቼላችሁ ነበር። አሁን ከመገባደድ አልፎ ኦፊሻሊ ተመርቋል። ወደ ታች ከምዞር ቆይ በዚህ ወደ ላይ ባሳያችሁ ይሻላል። በዚህ ልመለስና መንገዱ እንደምታዩት ቀጥ ያለ መንገድ ነው። ስፋቱ እንደምታዩት ነው። ግራ ቀኛው እንዴት ነው? ቅድም በዛ በኩል ያሳየኋችሁ በዚህ በኩል ገብቼ ያሳያችኋለሁ ምን ይመስላል የሚለውን ታያላችሁ። አሁን እየመሸ ነው። አያችሁት? ቅድም እንትን ነበር። አሁን ላይቱ ለካሜራ በእርግጥ ያስቸግራል። እስቲ እስከታያችሁ ድረስ እንሞክራለን። ቅድም በዛ በኩል ያሳየኋችሁ ቤት ይሄ ነው። ከጣሯ ላይ ውሃ ይፈሳል። ከታች ፋውንቴን አለ። እነኚህ ጅምር ህንፃዎች ሲያልቁ ደግሞ በጣም ልዩ ነው የሚሆነው። ካዛንቺስ በነገራችን ላይ ሙሉ ለሙሉ አላሳየኋችሁም፣ በከፊል ነው። ያው ምረቃውን አስመልክቼ ነው እንግዲህ እንደምታዩት ነው። እንግዲህ ዛሬ ካዛንቺስ የተመረቀበትን መንገድ አለ፣ ኳስ ሜዳ፣ አደባባይ፣ እንደዚህ መሰል ካፌ፣ ከውስጥ የካፌ አገልግሎት የሚሰጥ መዝናኛም አለ። እሱን ለማሳየት እንግዲህ በሰዓት እንደማላቀርብ ይገባኛል። ስለዚህ ለዛሬ ያዘጋጀውላችሁ ይህን ይመስል ነበር። እስከ ቻላችሁ ተከተሉኝ። እኔ ከወዲሁ እሰናበታለሁ። ሰላምና ጤና ሁሌም እንደምመኝላችሁ ከእናንተ ጋር ይሁን። ጤና ይስጥልኝ።